ቤካ አንተ ተሳስተሃል። ዲያቆን ዘማርያም ለምን ትዋሽበታለህ? ውሸታም ነህ። አረ ሲባል አጋንንትም ይዋሻል፣ ቤካም ይዋሻል። ቤካ ለምን ዋሸ? መጽሐፉን አመጣና ይሄው የቤተ ክርስቲያኒቱ መጽሐፍ የዘማርያምን ምንድነው ቴሌግራም ሊንክ የሚያክሰው አለ። የዘማርያምን የሚያክሰው ካለ አይ ቲንክ ቤተ ክርስቲያን ይመስለኛል። እስቲ ይሄው ዘማርያም አለ እሱ ውስጥ አለና ከፍ ስትል አይ ቲንክ ስትፈልገው እዛ ውስጥ ታገኛለህ። ዘማርያም ቴሌግራም ውስጥ ታገኘዋለህ መጽሐፉ። እሺ እንየውና ዘማርያም ጋር መጽሐፉ አለ እስክላልክ ያው ዘማርያም የኔ መምሬ ስለሆነ ችግር የለም። እሱ ካለው አምኜ እሱ አስተምሮና ድል በድል እንደዚህ ማለት በቃ ከባድ ነው። ብቻ እንደዚህ አልናገርም እንጂ ዘማርያም ካስተማረማ በቃ የለም እኮ ዲፕ ጨለማ ውስጥ አለ ማለት ነው። አይዞህ አይ ችግር የለም ተው እባክህ አንተ ትቀልዳለህ። እና አንተ አስተምረኝ ነው እንደገና ወደ ብርሃን የምመጣ ቤካ ተው እንጂ ምን አይነት ሰው ነው በእናትህ? እኔ በደንብ ነው ይኸው እያስተማርኩ እኮ ነው። አንተ ለምሳሌ ርዕሱ ላይ ስለ ማርያም እንኳን ለኃጢአቶች መድኃኒት እንደሆነች ለመመለስ እንኳን ከበደ እኮ ታክተ። አይዞህ አላልኩም እኔ ይኸውልህ ማርያም እኮ ሰው ናት ብዬ ስልህ እኮ አንተ አይ ሰው አይደለችም ብላችሁ ታምናላችሁ ስላልከኝ እሱንን ማስረጃ አሳየኝ ነው። እንዳሳየህ እኮ ከለከልከኝ እኮ እንዳላነብ ከለከልከኝ እኮ። ኧረ ችግር የለም እኔ እንደታነብ አደርጋለሁ። ግን ይሄ ዲያቆን ዘማርያም እንትን ለእኔ ቲክቶክ አይከፍትልኝም እንትኑ ቴሌግራሙ። አንተ ግን ካለ ብትከፍትና ብታሳየኝ እንደ አምኜ እንዲቀበልህ የአንተ መጽሐፍ ምናልባት እንዲቀልህ ዘማርያም ቲክቶክ ላይ ገብተህ ባዮ ላይ ቴሌግራሙ ካለ እንደውም በጣም ያቀላል። አይ ቲንክ እንደዛ ይሻላል ብዬ አስባለሁ። ዘማርያም እንዲህ ከምትል ቲክቶክ ላይ ይሄው እውነትሽ መጣ። ምን የሚል ነው መጽሐፉ? ንገረኝ መጽሐፉን ንገረኝ። ሽፋን ነው ከሐሰተኛ መምህራን ተጠበቁ የሚል ነው። ፈልገው ችግር የለም። ምንድን ነው የሚለው? ርዕሱን ንገረኝ። እሺ ከሐሰተኛ ሀሌታዋ ነው ምንድን ነው? እሺ ሀሌታው ነው አይደል? መምህራን ተጠበቁ ነው የሚል እንትኑን አሳየኝ። ሐመሩሃ ችግር የለም። ከሐሰተኛ መምህራን እሺ ከሐሰተኞች ነው ኞ ከሐሰተኞች መምህራን ተጠንቀቁ ነው ተጠበቁ ነው የሚለው። ይሄው ምናልባት ሶሪ ይኸውልህ እንደምታየው እየተሽከረከረች ነው እያት እዚህ ጋር እየፈለኩ ነው። ይሄው የለም እያለኝ ነው። አይ ሜቢ ቴሌግራሙ እዚህ ላይ ከሐሰተኞች መምህራን ተጠበቁ ይላል። ተመልከታችን እያሳየ ሆኖ እዚህ ጋር እየተሽከረከረች ነው። ወደ ላይ ያረክ ፈልገው ነው ፈለግ ዲያቆን ዘማርያም አይደለም እንትን ቴሌግራሙ ፈለግ አድርግ እንጂ እንደዚህ ያረክ ዘማርያም ቲክቶክ ይሄውነት እኮ ዲያቆን የኔ ወንድም እየሰማ ነው ብራዘርዬ፣ የኔ ወንድም እየሰማ ነው ስማኝ እንጂ እንደዚህ ዲያቆን ዘማርያም ቴሌግራም ይሄ ነው። ከዛ ምን አደረኩ መሰለህ እዚህ ጋር መጣሁና ሰርች አልኩ። አስገባ አንተ ሰርች አትግባ። ለማን ሰርች አለ? ፈልገው እኮ አልኩ። ቴሌግራም ውስጥ ፈልገውና አግኘው እና ሰርች እኮ ጻፍኩት። እኔ ሰርች እኮ መምጣት ሰርቾ ሳይሆን ወዲና ወዲ ያረክ እንደዚህ ያረክ ገባ አለምሳ እንደዚህ ያረክ። እሺ እንደዚህ ልፈልገው። አዎ እንደዚህ ያረክ። ይሄው ደሞ ስጋ ሳይ እንዳይል። አዎ እስቲ ቆይ። እሺ ይሄው እኮ ብራዘር ምንድን ነው የምትል? አይ ድል በድል በቃ ተው ብራዘር፣ አንተ በጣም ደንግጣል ፈርታልና እንዳነብ የከለከልከው ስትፈልግ እንትን በል በቃ። ይሄውነት እኮ ይሄውልህ እንደዚህ እያረኩት ብራዘር ይሄው ገና ይሄ ዘማርያም ማለት ወደ ታች ነው መሰል ሞርድ አይደለ? 20 ስንት ነው የምለው? በቀላሉ እኮ ማግኘት እንችላለን። በቃ ወደ ጉዳይ ንግባ። በቃ ወደ ጉዳይ በቀላሉ ለምን ሰርች አናደርገውም? ለአንበበው ወይስ ላሳይህ እኔን አሁን ለምሳሌ እኔ ላሳይህ። አይ በቃ እኔ ላሳይህ። ቆይ አይደለም ቤክ አይደለም። አይ ከምር ላሳይህ አንድ ነገር። ለምሳሌ እኔ እዚህ ጋር ተው በቃ አልኩ። በቃ ተው በቃ ይሄው ልየኝ እኔ ለምሳሌ ይኝ ሰርች አንድ ጊዜ ይሄ ለምሳሌ በቃ ለዝቡ ላምብ ተረዳኝ እንጂ መጀመሪያ ቀስ በል አንዴ ሚውት አድርግ። በቃ ሚውት አድርግ። አንድ ጊዜ ሚውት አድርግ። በቃ ቤክ አረጋበል
አይ ሚውት አድርግ፣ በቃ ሚውት አድርግ ብራዘር። ስትፈልግ ፈልግ አግኝ። እኔ ፈልግ አግኝተህ ቤካ አንተ ተሳስተሃል። ዲያቆን ዘማርያም ለምን ትዋሽበታለህ? ለምን ትዋሻለህ? አንዴ ሚውት አድርግ፣ በእናትህ ሚውት አድርግ አንድ ጊዜ። እንዴ ለምን ትዋሽበታለህ? ዲያቆን ዘማርያም አንዴ ሚውት አድርግ። አንዴ ላንብብ አንድ ጊዜ ቦታው ማስረጃ ነው። እስኪ ማስረጃ ላንብብ ብቻ አንድ ጊዜ። አንዴ ድል በድል ላንብብ ማስረጃ ላንብብ አንድ ጊዜ። አንቺ ቶሎ እሺ እሺ ላንብብ ወንድሞቼ። እንዳያችሁት እዚህ ጋር ከሐሰተኞች መምህራን ተጠበቁ የሚለው በኦርቶዶክስ ተዋሕዶ ቤተ እምነት ማለት ላሳያችሁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ ትምህርት ነው የሚለው። በዚህ መጽሐፋቸው ውስጥ ነው ስለ ማርያም ሰው ዓለም ያንተን ቶኮል ሰማ አይደለም እዚህ የተቀመጥኩት። በቃ እኔ ላንብብበት። አንዴ ሚተርግ በቃ እኔ ያስረዳው ነው። አንዴ ሚተርግ ይሄው። እሺ አንድ ጊዜ እሺ እንደዚህ ይላል እንግዲህ በኦርቶዶክስ ተዋሕዶ ቤተክርስቲያን ያለችው ማርያም ተናገር። ይሄው እኔ እኮ ሚውት አድርጊያለሁ። እሺ ሚውት አድርግ። እኔ ሚውት አድርጊያለሁ። አንብብ አንተ በቃ ዲያቆን ዘማርያም ምን አትዋሽበት ነው ያልኩህ። ግድ የለም ቀጥል። እሺ አንብብ። ኧረ በስመ አብ ወልድ። እኔ ዳግሻይ ቢመጣ ከዛ ውስጥ ያሳይ ነበር። እኔ ቴሌግራም ስራ የለኝም በሌላ በዚህ አካውንት በገባሁት አካውንት ነው ቴሌግራም ያለኝ እንጂ ያሳይ ነበር። እሺ ስለዚህ በኦርቶዶክስ ተዋሕዶ ይኸው ስሙ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ ትምህርት ይላል። በዚህ መጽሐፋቸው ላይ ማርያም ምን ተብላ ነው የምትታመነው ተብሎ ሲጠይቅ እንደዚህ ይላል። ጥንተ አብሶ አለባት፣ ጥንተ አብሶ ነበረባት ወይም አለባት፣ የነጻች ከብስራት በኋላ ነው። እርሷ ሰው ናት፣ ከሰማይ አልወረደችም እያሉ መናገር፣ ከዚያም አልፎ መጽሐፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው ትላለች። ማ ኦርቶዶክስ ተዋሕዶ ምን ብሎ የሚል ማርያም ሰው ነች ብሎ የሚያምን ሰው ማርያም ከሰማይ አልወረደችም ብሎ የሚያምን ሰው የሚናገር አልፎም የሚጽፍ ሰው በደል፣ ድፍረት፣ ክህደትና የማይሰረይ ኃጢአትን ሰርቷል ብላ ታምናለች። ስለዚህ በኦርቶዶክስ ተዋሕዶ ቤተ እምነት ያለችው ማርያም ሰው አይደለችም፣ ከእናትና ከአባት አልተወለደችም፣ ከሰማይ የወረደች ናት። ወደ ጉዳይ ገባው። እሺ አሁን ወደ አንተ ማስረጃ ይወጣል። በቃ አሁን ወደ ጉዳይ እሰማለሁ። አሁን ወደ ጉዳይ ግባ። ኃጢአተኞች መድኃኒት ናት ብለህ ታምናለህ? ስማኝ፣ ማርያም ቤካ መድኃኒት ናት ብለህ ታምናለህ? ወደ ጉዳይ ግባ። ማስረጃ ሌላም ከፈለገ ማስረጃ ልገባ ነው። አንተ ዝም በል። ያነበብከው መጽሐፍ የቤተ ክርስቲያኒቱ መጽሐፍ አይደለም። የቤተ ክርስቲያኒቱ መጽሐፍ አይደለም። አይደለም ካልክ ፈልገህ መርምረናና አንተ ለጥፈህ ቤካ አልመረምርም። ውሸታም ነህ። ውሸታም ነህ ካልከኝ ማለት ነው። ማነው መምህር ድልበድል? ይኸውልህ ዛሬ አንተ ብርወት ዘመንህ ምንም አታመጣም። ውሸታም ነህ። እሺ ስማኝ ድልበድል እንዴ ውሸታም ስማኝ ድልበድል ስማኝ። እሱ ያስቀው መጽሐፍ ቆይ ረጋ በል እንጂ አንተ መልስ እንስጥበት። መጀመሪያ ስማኝ ነህ። ስማኝ አንተ ራስህ ስማኝ እንጂ ዝም ብለህ ጃፍተህማ ዝም አለን። አልሰማህም። ስማኝ አንተ ራስህ። ላደምጥህ አይደለም የተቀመጥከው እዚህ። የከፈትከው መጽሐፍ ያነበብከው መጽሐፍ የቤተ ክርስቲያኒቱ መጽሐፍ ሳይሆን በንጉሰ ነገስቱ አፄ ኃይለ ሥላሴ ያ ፎቶ የንጉሰ ነገስቱ አፄ ኃይለ ሥላሴ ነው። እሺ አንተ ዝም ብለህ ውሸትነትን አምጥተህ አትቀባጥር። ገብቶሃል? ከእንግሊዝ እንደተመለሱ ያሳተሙት መጽሐፍ ምስክር ትልቅ ሰው ሆኖ በዚህ ልክ አይቻልም። እኔ በነገራችን ላይ ትልቅ ሰው ሆኖ እንዳንተ ትልቅ ሰው ሆኖ መምህር ነኝ እንዳንተ የሚያሽ ሰው አላየሁም። እኔ በነገራችን ቤካ የንጉሰ ነገስቱ ስዕል ነው ከውስጥ ያለ። አንተ እኔ ልትዋሸኝ ነው እንዴ? አይደለም አንተ ቀርቶ ማንም ላዋርደው ዛሬ በነገራችን ላይ ይሄ ሰው በጣም ዛሬ አይቻልም። እሺ ለምሳሌ
ይሄ ስዕል አለ ይሄ ስዕል የንጉሠ ነገሥቱ ነው። ይሄ ስዕል የንጉሠ ነገሥቱ ነው። አንተው የንጉሠ ነገሥቱ ስዕል ነው። ኧረ ሰውዬ ተው፣ ክፈተው ቤካ። አይ በቃ ውሸታ ዋሽተህ አንተ የእግዚአብሔርን ቃል ልታጣም ነው። አንተ ዋሽተህ አለቅህም። ቤካ ክፈታት፣ እኔ ጫወትባለሁ። ክፈታት፣ ዛሬ ጫወትባለሁ። ነገራችን ላይ አንዲት ነገር ልናገር፣ አንድ ነገር ልናገር። ይኸውልህ አንተን ብቻ በላው የምታምነው ነገር ጉዳይ ወደ ማርያም ለኃጢአተኞች መድኃኒት ልናገር መልስ ልስጥ። በቤካና በአንድ አጋንንት መካከል ልዩነት የለም። ለምን ሲባል አጋንንትም ይዋሻል፣ ቤካም ይዋሻል። ቤካ ለምን ዋሸ? መጽሐፉን አመጣና ይሄው የቤተ ክርስቲያኒቱ መጽሐፍ አታርጉኝ እንጂ ሚውት አታድርጉን። አታርጉት ያውራ አታርጉት። ካም በኋላ እርሱ ሚውት እንዳታደርጉ። ሚውት ቢያደርግ ሰው አም ሶሪ በጣም ነው እኔ አዝናለሁ። ጌታ ምስክሬ እንዳታደርጉት። እሺ ያውራ ችግር የለውም እንደፈለገ ችግር። ስለዚህ ቤካ ስትዋሽ ማለት ነው። ስትዋሽ አንዳንድ ጊዜ በቅጡ መዋሸት ያስፈልጋል። አንዳንድ ጊዜ እንደው እንኳን ትክክል አሳማኝ የሆነ ነገር ይዘመጣህ ይሄው ድል በድል እዚህ ላይ እኮ እናንተ እንደዚህ ትላላችሁ፣ ይሄ እኮ ትክክል አይደለም ብትለኝ ኑሮ ልቀበል እችላለሁ። ይሄንን ንጉሠ ነገሥቱ ከስደት እንደተመለሱ ይሄው እንግሊዝ ሀገር ሆኖ ነው ያሳተሙት። እንግሊዝ ሀገር ሆኖ ነው ያሳተሙት። ይሄውና የእንግሊዝ ሀገሩ ብትለው ይሄውና አንተ ራስህ ይሄውና የእንግሊዝ ሀገሩ ብትለው ይሄውና ይሄ ሌላ መጽሐፍ ነው። ክፈተው። አሁንም ደግሞ ልትዋሽ ነው እንዴ? ክፈተው፣ እሱን ክፈተው፣ የእንግሊዙን ክፈተው። እሺ እሱን ቤካ ክፈተው፣ እሱን ቤካ እሺ ክፈተው፣ እሱን ከእንግሊዝ የመጡትን እሺ አምጣው። እሺ ቤካ እሺ። አረ በክርስቶስ ደም ይኸውልህ፣ በቂ ከይቅርታ ጋር በክርስቶስ ደም ይዣለሁ። እሱ መጽሐፍ አምጣው። እሺ ለእኔ ስትል እሱ መጽሐፍ አምጣው። እሺ መጽሐፉን ስጠኝ። ወደ ጉዳይ ግባ። አውራ የምትፈልገው ነገር። እሺ መጽሐፉን ስጠኝ። እሱ መጽሐፍ አምጣው ወደዚህ። አውራ ወደ ጉዳይ። እሺ መጽሐፉን ስጠኝ። ማስረጃ ላውጣ ከሱ ማስረጃ ላውጣ። ወደ ጉዳይ ግባ። ማስረጃ ላውጣ። እሱን አምጣው ቤካ መጽሐፉን። መጽሐፍትና ማስረጃ አውጣ። ወደ ጉዳይ ግባ። አምጣው። እሺ እሱን መጽሐፍ ቤካ አምጣው። ቤካ ኧረ በክርስቶስ ደም ቤካ እሱን መጽሐፍ አምጣው። እሺ እራሱን እሱን መጽሐፍ አምጣው። እሱን መጽሐፍ አምጣው እንዴ! እሱን መጽሐፍ እሺ አምጣው። እሺ እሱን ፈለግኩት እኔ። ወደ ጉዳይ ግባ። እሺ እሱን ስጠኝ መጽሐፉን አምጣው። እሱን መጽሐፍ በል ከእንግሊዝ ያመጡትን። አንተ ውሸታም ቤካ፣ ይኸውልህ ውሸታም ነህ አንተ። ከድል በድል ፊት አይደለህም አንተ ነው የምልህ። ግሳንግስህ እንዳለ በጠቅላላ ልትመጣ ትችላለህ። መምህር ድል በድል ዛሬ እጫወትብሃለሁ እኮ አልኩህ። ቀጥላ። እሺ አምጣው እሱን መጽሐፍ ቤካዬ፣ እሱን መጽሐፍ አምጣው። እሺ እሱን ከላይ የሳብከው የወጣሁት ብራዚል። ወደ ጉዳይ ግባ። አምጣው እሱን መጽሐፍ። አንተ ምን አይነት ውሸታም ነህ ግን በጌታ ምን አይነት ሰው ነህ ግን? አምጣው። እሺ ልብ በሉ ከዚህ 377 ሰዎች አላችሁ። ቤካ ምን አለ? እሺ ልገባ ነው ልናገር። ቤካ አሁን ለሶስተኛ ጊዜ ሲዋሽ እንዴት አድርገን ያዝነው መሰላችሁ? ይህን መጽሐፍ አለ ንጉሱ ሲመለሱ ከእንግሊዝ ሀገር አሳትሞት የመጡት መጽሐፍ ይህ ነው አለን። እስኪ ያሳየን። በቃ እሺ እናንተ ጠይቁት። በቃ እኔ አልጠይቀው። ይህን መጽሐፍ ግለጠውና ቤካ እውነት መሆንን አረጋግጥልን በሉት። በቃ ይኸው እኔ እውነተኛ ኮንክ ቤካ ዝም ብያለሁ። ወደ ጉዳይ። ስለዚህ መጽሐፍ ላይ ያነሳውን ጉዳይ ግባ። እሺ ቤካ እሱኛውን መጽሐፍ ክፈተው እንጂ ከላይ ከራስ ላይ ያለውን ቤካ ያላም ምንድነው? ወይኔ ድል በድል ዛሬ እንደዚህ። እሺ ወደ ጉዳያችን ስገባ ቤካ እሱ መጽሐፍ ትገልጠዋለህ አትገልጠው? ውሸታም ነህ ማለት ነው። ውሸታም ነህ ማለት ነው። ስለዚህ ቤካ ማለት ውሸታም ነው። የክርስቲያኖችንን እያከታተለ የሚከስ በአሸዋ ላይ የቆመ የዘንዶ አፍ ነው ማለት ነው። ጉዳይ ግባ እንጂ ወደ ጉዳይ ግባ። አይዞህ ድልበድል። እሺ እና እሱ መጽሐፍ አምጣው። ይሄ ወደ ጉዳይ እየገባው እኮ ነው። ቤካ አንድ ደቂቃ ቤካ አንድ ደቂቃ በእግዚአብሔር ቤካ አንድ ደቂቃ። ልጄ ተኝቷል በእናትህ። እሺ አንድ ደቂቃ። በጣም ጥሩ አንድ ደቂቃ። እሺ ቤካ ምንድነው? እመቤታችን ቅድስት ድንግል ማርያም ከሰማይ ወርዳለች የማይል ሰው ካለ ኃጢአቱ አይሰረይለትም የሚል አንድ መጽሐፍ አሳየን። እኔ ደግሞ ምን አልኩኝ? አይ ይህ መጽሐፍ የቤተ ክርስቲያኒቱ መጽሐፍ አይደለም ንጉሱ ያሳተመችው ነው ብዬ ስናገር ቤካ ከጭንቅላቱ ከራሱ በላይ ላይ አንድ መጽሐፍ መዘዘና ይሄው ንጉሱ ሲመለሱ ያሳተሙት አለ። ስለዚህ ቤካ እውነተኛ ከሆነ መጽሐፉን ያሳየን።
በቃ እኔ ጨርሻለሁ። ቤካ መጽሐፉን አሳየን ከላይ ላይ ያወጣውን መጽሐፍ። ጎበዝ። እሺ በነገራችን ላይ እኔ በጣም እዚህ ያላችሁ ኦርቶዶክሳውያን ልታፍሩ ይገባል። አንገታችሁ ልደፉ ይገባል። መምህር ነው ብላችሁ የምታምኑት መምህር ብላችሁ የምትጠሩ ሰውዬ ቶፒኩ ላይ ለማውራት በዚህ ልክ ፈርቶ ሰግቶ እንዲህ መሸሽን ማምለጥን ከመረጠ ምን አይነት መምህራን ናቸው እናንተን እየመግቧቸው ያሉት ወይ ደግሞ እያስተማሯቸው ያሉት? እምነታቸውን የማያውቁ በእምነታቸው የማይኮሩ እምነታቸውን ዲፌንድ ማድረግ የማይችሉ ናቸው። በነገራችን ላይ ራችሁን ቼክ አድርጉ ከወዴት እንዳላችሁ ኦርቶዶክሳውያን። ለምሳሌ ቅድም የከፈትኩት መጽሐፍ ላይ ማርያም ሰው ናት ከሰማይ አልወረደችም ብሎ ማመን በኦርቶዶክሳውያን ዘንድ ያው የማይሰረይ ኃጢአት ነው። በደል፣ ድፍረት፣ ክደት ብቻ ሳይሆን የማይሰረይ ኃጢአት ነው ብላ ኦርቶዶክስ ተዋሕዶ ቤተ እምነት ታምናለች ብዬ ያልኩት ማስረጃ መጣሁኝ። እዛ ማስረጃ ላይ መምህራችሁ ሊያደርግ የሚገባው ምንድነው? መጽሐፉን ስክሪንሾት አድርጎ ከዚያስ አመቶ ያቀ ለምሳሌ ቢካ እዚህ መጽሐፍ ላይ ያልከው ነገር ፍጹም ስህተት ነው፣ ልክ አይደለም ብሎ ነበር እኔ መክሰስ የነበረበት። ነገር ግን ያንን ነገር አመቶ ማሳየት ስላልቻለና ክፍሉን ከፍቼ እንዳነብ ስለፈለገ በተወሰነ መንገድ ቻሌንጅ እንዲያደርግ ይሞከራል። እንደምንም ከተነበበ በኋላ ራሱ ሀሳቡን አጣሞት ልክ እንዳይደለና ቤተክርስቲያኑ እንደማታምን አድርጎ እንትን ለማለት ሞከረ። ለማንኛውም የዚህ ሁሉ እንትን ማለት መምህር ድል በድል ቶፒኩ ላይ ላለማውራት የሚያደርገው ሽሽት ነው። ገብቶኛል። አሁን መምህራችሁ ድል በድል ማውራት ከፈለገና መወያየት ከፈለገ በርዕሰ ጉዳይ ላይ ቤተክርስቲያናችሁ የምታምነውን እምነት እንደ እግዚአብሔር ቃል ልክ ነው ብሎ የሚለውን ነገር እንደ እግዚአብሔር ቃል እስቲ ያስረዳን። ዛሬ ይሞግተ ቤቱ ክፍት ቤካዬ በቃ ላቅልልልህና ቀልል አድርገውና ገጹን ንገሬ። በቃሽ ገጹን ንገሬ። ገጹ ስንት ነው? ገጹን ንገሬ። በቃሽ ገጹን ንገረኝና ገጹን ገጽ ስንት ነው? መጽሐፉን ክፈት። እሺ ገጹን ንገረኝ። መጽሐፉን ክፈት። በቃ መጽሐፉን ክፈት። አረ ቤካ ገጹን በእናትህ ክፈት። መጽሐፉን ክፈት። ገጽ መናገር አትችልም? አረ በኢየሱስ ክርስቶስ መጽሐፉን ክፈት። ገጹን ንገረኝ። መጽሐፉን ክፈት እንጂ መጽሐፉ አለ። ገጹን ንገረኝ አንተ። መጽሐፉን አሳየኝ ብራዘርዬ። ችግር የለም ገጹን ንገረኝ። እኔ አውቀዋለሁ። እኔ በቃሌ ይዤዋለሁ። ማውራት ትፈልጋለህ? ማውራት ትፈልጋለህ? እሺ ገጹን ንገረኝ። ማውራት ትፈልጋለህ? ድል በድል ወደ ጉዳያችን ወደ ቶፒካችን ገጹን ንገረኝ እኮ ነው ያልኩህ። እሺ ማርያም ለኃጢአተኞች መድኃኒት ናት ብለህ ታምናለህ? አይደለም ማርያም ለሰዎች መድኃኒት ናቸው። ላሳይኝ። እሺ አሁን እሺ ላሳይ። ማርያም ለኃጢአተኞች መድኃኒት ናት ብለህ ታምናለህ? እንዴት አይነት ጣጣ ነው? አይደለም እመቤታችን ሰዎች ራሳቸው እኮ አልኩህ እኮ ለሰዎች መድኃኒት ናቸው። እንዴ አይደለም ሰው ሳይሆን በቀጥታ መልስልኝ። ማርያም ለኃጢአተኞች መድኃኒት ናት ብለህ ታምናለህ? ድል በድል ማስረጃ ልክፈትሽ። በቃ እኔ ዘፍጥረት ነበር ልከፍት የነበረ ትቼዋለሁ። እስኪ አንደኛ ሳሙኤል ልክፈትሽ። እሺ አንደኛ ሳሙኤል ነው መጀመሪያ መልስልኝ አልኩህ። ማርያም ለኃጢአተኞች መድኃኒት ናት ብለህ ታምናለህ? ምንድን ይሄው ማስረጃ ልክፈትሽ። ላምብብ አንድ ዚህ ድል በድል እየሰማኝ ነው። ማርያም ለኃጢአተኞች መድኃኒት ናት ብለህ ታምናለህ ወይ ነው ጥያቄ። ወንድም አለም አይደለም እመቤታችን አልኩ እኮ ግዑዝ የሆነ ሰው ነገር ለሰዎች መድኃኒት ሆኖ መልስልኝ እባክህ። ማርያም ለኃጢአተኞች መድኃኒት ናት ብለህ ታምናለህ? መምህር ድል በድል ኧረ አይደለም እመቤታችን እኮ አልኩ እኮ ነው የተናገርኩ። አይደለም እመቤታችን ሰዎች ግዑዝ ነገር ለሰዎች መድኃኒት ሆነዋል። ላሳይ። እመቤታችን ደግሞ ሰው ስለሆነች ከሰው ወገን የተገኘች ሰው ስለሆነች መድኃኒትነቷን ላሳይ በመጽሐፍ ቅዱስ እያልኩ ላሳይ። እሷም ሰው ናት፣ ሌሎችም ለሰዎች መድኃኒት እንደሆነች ታምናለህ ወይንስ አታምንም ነው ጥያቄ። ግልጽ ነው። መጽሐፍ ቅዱስ ብቻ ብለህ እኮ ነው የምታምን። ቤካ መጽሐፍ ቅዱስ ብቻ ብለህ የምታምን ሰው ሆነ መጽሐፍ ቅዱስ ገልጭ እንዴት ነው የምትከለክለኝ? ግን እንዴ ልክ ላንብብ እንጂ ዛሬ እስኪ ሰለች ድረስ እኔ ከወጣሁ 300 ሰው ይወጣል ነግሬሃለሁ። ቤካ ብቻ ነው የምትቀር የኔ ወንድም። አረ ውጣ፣ አሁን ውጣ ብራዘርዬ። እኔ እኮ ቤካ ነኝ። ቤካ እኮ አንተ ራሱ ያሳወቀው እኮ ቤካ ነው። አንተ ራሱ በሰው ዘንድ እንድታወቅ ያደረገው እኮ ቤካ ነው። ቤካን አመስግነው እንጂ ብራዘርዬ። እሺ ወደ ጉዳይ ስገባ ማርያም
የኃጢአተኞች መድኃኒት ናት ብለህ ታምናለህ? ይኸው ላንብብ አልኩ እኮ እናንተዬ፣ ላንብብ አልኩ እኮ። ምንድነው አይደለም እመቤታችን ቅድስት ድንግል ማርያም ይቅርና ኃጢአተኛ እንኳን ለጻድቅ ቤዛ ነው መድኃኒት ነው ተብሏል። ላሳይ አልኩ እኮ ጎበዝ። ምንድን አድርግ ነው የምትለኝ? እሺ ላሳይ አልኩ እኮ ማርያም እንዴ ምንድን ነው የምታወራ? መድኃኒት ናት ብለህ ታምናለህ ወይ? መልስልኝ። እሰማለሁ አልሰማም? እኔ ቤካ መልስ ብራዘርዬ ሄሎ እያልኩ ላንብብሽ አልኩኝ እኮ። ይሄው ላንብብሽ መጀመሪያ ወደ መልሱ ግባ። ማስረጃ ላንብብ። ለኃጢአተኞች መድኃኒት ናት ከመጽሐፍ ቅዱስ ልመልሳ እየሰማኝ ነኝ ወንድም። ማርያም ለኃጢአተኞች መድኃኒት ናት ብለህ ታምናለህ? ይኸውልህ ቤካዬ ልጅ የምትለኛለች አንተ ይህ ሰው ምን አይነት ነው ትላለች። እንዴት ነው እየነገርኩህ? ለምን ድልበድል መቼም አትመልስም። ማርያም ልመልስ ታምናለህ? ድልበድልዬ አይዞህ ብራዘርዬ። ይኸው አዎ ላንብብሽ ማስረጃ ላቅርብ። በማስረጃ ላቅርብ። ታምናለህ? ኧረ መድኃኒዓለም ይሄው እኮ እየተናገርኩ እኮ ነው። አይደለም እመቤታችን አልኩ እኮ ሰዎች ለሰው መድኃኒት ሆነዋል። ላሳይ። ማርያም ለኃጢአተኞች መድኃኒት ናት ብለህ ታምናለህ? ድልበድል አይደለም እመቤታችን አልኩ እኮ ሰዎች ራሱ ለሰው መድኃኒት ናቸው እያልኩ እኮ ነው። ላሳይ ፍቀድልኝ። ሰዎች አልጠየኩም። የጠየቁት ጥያቄ በጣም ግልጽ ነው። አይዞህ ደንግጣል። እመቤታችን ሰው ናታ። እመቤታችን እኮ ሰው ናት። እናንተ ሰው ናት ብላችሁ አታምኑ። ስለማታምኑ ማለት አይደለም እንዴ? ድርቅ አትበል እንጂ እንዴ! ድርቅ አትበል። እናንተ ሰው ናት ብላችሁ አታምኑ። ማርያምን ብራዘር አታምንም። ይኸው ላቅርብ። እሺ ማስረጃ ላቅርብ። ቤካ ወይም ከስላሴ ከስሉስ አካል አንዱ ናት ብላችሁ ታምናላችሁ። እናንተ ተውሱ ነው። ወደዛም አልመጣም። ወደ ጉዳይ ይገባ። አሁን እሱንም ደግሞ ማስረጃ ብጠይቅ ደግሞ ሌላ ልትስት ስለሆነ ተወው፣ አልጠይቅህም። እሺ ላቅርብ ማስረጃ አቀርባለሁ። እሱም አቀርባለሁ። እኔ ማስረጃ ማርያም ለኃጢአተኞች መድኃኒት ናት ብለህ ታምናለህ? ድልበድል አይደለም እመቤታችን ዮናታን ራሱ ለሰው መድኃኒት ተብሏል። ዮናታን እኮ ነው የምልህ። አልጠየኩም እኔ መልስልኝ። ማርያም ለኃጢአተኞች መድኃኒት ናት ብለህ ታምናለህ? ድልበድል የትም ነው የማትሄደው ብራዘርዬ። የመጣው ቤካ ቆፍጣናው ቤት ነው የመጣው። ይህን ኤርሚያስ ወንድም ይኸው ድልበድል ረታ ሊመልስ እኮ ነው። እመቤታችን ሰው ስለሆነች ወደ ጉዳይ ግባ። የመጣው የኤርሚ ወንድም ጋር የዳጊ ወንድም የኤፍሬም ባለጊዜ ወንድም ጋር ነው የመጣው ብራዘርዬ። አሁን ወደ ጉዳይ ትገባለህ። አባ ማርያም የኃጢአተኞች መድኃኒት ናት ብለህ ታምናለህ? እሺ መልስ። አሁን ደግሞ ቢያንስ እንኳን ሁለተኛ ማስረጃ ይሄንሽ ቢያንስ እንኳን ይሄን ልስጥሽ። እሺ በቃ አዲስ ኪዳን ልግባና እሺ አዲስ ኪዳን የሐዋርያት ሥራ ልግባ። መጀመሪያ መልስ ብራዘርዬ፣ መጀመሪያ መልስ። ማርያም ኃጢአተኞች መድኃኒት ናት ብለህ ታምናለህ? ምንድን ነው የምትለኝ? ልናገርሽ በማስረጃ በመጽሐፍ ቅዱስ ልግለጥ። መልስ መልሱ ወዲህ በል አባቴ። አይደለም አንተ እየተናገርኩ እኮ ነው። ቤካ የምትሰማ ከሆነ ስማ። ማርያም የኃጢአተኞች መድኃኒት ነው ናት ብለህ ታምናለህ? ብራዘርዬ የትም ነው የማትሄደው። አይደለም እመቤታችን አልኩ እኮ ሰው ራሱ ለሰው መድኃኒት ነው ተብሏል በመጽሐፍ ቅዱስ። የጠየኩትን ብቻ መልስ ብራዘር። የጠየኩትን መለስኩልህ። ቤካ አይደለም ይኸውልህ መልስ እኮ ነው ይሄ። ኃጢአተኞች መድኃኒት ናት ብለህ ታምናለህ ወይ ነው ጥያቄ። ኧረ መድኃኒዓለም አይደለም እመቤታችን አልኩ እኮ እኔ። አይደለም እመቤታችን ሰዎች አልኩ እኮ ሰዎች መድኃኒት ናቸው ተብሏል። አልጠየኩም እኔ ሰዎች ብዬ አልጠየኩም ብራዘር። እኔ ጠየኩት በቀጥታ እመቤታችሁ ማርያም ለኃጢአተኞች መድኃኒት ናት ብለህ ታምናለህ? አይደለም እመቤታችን ቅዱስ ጳውሎስ ተብሏል። ላሳይሽ ብራዘርዬ፣ ስለ ጳውሎስ እሺ አንደኛ ቆላስይስ መልእክት እናንተ ነው ማቴሎ ብራዘርዬ፣ አንደኛ ቆላስይስ ምናምን ቆላስይስ አልጠየኩም። መልስ መጀመሪያ መልስ። ይሄ እውነትሽ ማርያም ለኃጢአተኞች መድኃኒት ናት ብለህ ታምናለህ ወይ ጥያቄ።
አይደለም እመቤታችን እኮ አልኩህ እኮ ይኸውልህ አማርኛ አይገባም እንዴ አልጠየኩም አይደለም እመቤታችን ብራዘሪ አልጠየኩም እኔ አልጠየኩም አባቴ አልጠየኩም አይዞ ብሩዬ አይዞ መምህርዬ ቤካ አትፍራ ቤካ አይዞ አሁን መልስልኝ ማርያም ለኃጢአተኞች መድኃኒት ናት ብለህ ታምናለህ አዎ ከምን አንጻር እልሃለሁ ደግሞ አዎ ብዬ ከምን አንጻር ነው የምልህ ከምን አንጻር አዎ ያስኩ በቃ ችግር የለም አዎ ችግር የለም ቤካ ዘጋው ማርያም ለኃጢአተኞች ታግሼ ነበር ስማኝ በቃ ስማኝ በቃ አዎ አልኩህ አዎ ማርያም ለኃጢአተኞች መድኃኒት እንደሆነች ላሳይ እመቤታችን ሰው አይደለች ሰው ስለሆነች ላሳያ ዘፍጥረት ለኃጢአተኞች መድኃኒት ማን እንደሆነ ከመጽሐፍ ማስረጃ እኔ ላቀርብ እችላለሁ የማምነውን እምነት ቃል በቃል ከመጽሐፍ ቅዱስ አሳያለሁ አንተ ለምታምነው እምነት ማርያም ለኃጢአተኞች መድኃኒት እንደሆነች ከመጽሐፍ ቅዱስ አሳየኝ ማርያም ሰው ነች አይደለችም አልጠየኩም ማርያም መንፈስ ዝም ትላለህ አትልም ቀላል ነው የጠየቁት ጥያቄ ምንድነው ማርያም ለኃጢአተኞች መድኃኒት ናት ወይ ብዬ ስጠይቅህ አዎ ብለኛል አሁን ወደ እሺ ይኸው ማስረጃ ዝም በል በቃ አሁን አንተ ዝም ትላለህ እሺ መጀመሪያ ዘፍጥረት ምዕራፍ 45 ሄድና ማስረጃ የትኛው መጽሐፍ ክፍል ነው ስማ እንጂ ዝም ብለህ አትበል እንጂ አትደንግጥ ልናገር እንኳን አንተን አይደለም እኔ ብራዘርዬ ሊቀ ሊቃውንትን ጳጳስን ብታመጣ በቤካ ፊት ቆሞ ማውራት አይችልም ወደ ጉዳዩ አፍህን አትክፈት አንተ ክፍታል በል አፍህን አትክፈት አፍህን አትክፈት አማርኛ ስማ እንጂ መልስ ልስጥ ስማ አንተ አፍህን አትክፈት አማርኛ ስማ አንተ በጴንጤ ፊት ሊቀ ጳጳሱ ቆሞ ማውራት አይችልም እንኳን አለቀ አሁን ወደ ጉዳይ ገባ ይኸውልህ አፍህን አትላገግ አንተ ልጋግ አፍህን አትክፈት ይኸው አፍህን አትክፈት ይኸው ማስረጃ ልስ አይደለም አማርኛ ስማ አይደለም ጳጳስ ፊት ልክፈት ብራዘርዬ እኔ ነኝ የምከፍት ይኸው እኔ ከፍቻለሁ እኮ የትኛውን እኔ ከፍቻለሁ ጥቅሱን ንገረኝ እኔ ከፍቻለሁ ጥቅሱን ንገረኝ እኔ ከፍች እንዴ እኔ እንድከተለ ጥቅሱን ንገረኝ ይኸው ተከታተለኝ እኔን የመጽሐፉን ክፍል ምዕራፉን ቁጥሩን ንገረኝ አባ ቤካ ወይ ስርዓት አድርገህ የምታወራ ከሆነ አውራ አይ አላወራም ዝም እየጃፍታለሁ ካልክ እንደ ቅድሚቱ ሰትዮ አስገባና እንደፈለክ ጃፍት አሁን ማስረጃ አላቅርብ ደቂቃ ስጠኝ ስንት ደቂቃ ነው የምትሰጠኝ የትኛው ነው ደቂቃ ስጠኝ ንገረኝ የመጽሐፍ ቅዱስ ክፍል ንገረኝ እንጂ አማርኛ ትሰማለህ አትሰማም ሐዋርያ ጳውሎስ መልእክት ነው የከፈትከው ከማቴዎስ ወንጌል ነው አማርኛ ትሰማለህ አትሰማም አማርኛ ስማኝ ማስረጃ በላይ ያመጣው የመጽሐፍ ቅዱስ ክፍል የትኛው ነው አይዞ ብቻ የትኛውን ነው ያመጣው የመጽሐፍ ቅዱስ ክፍል ብራዘርዬ ለፍልፍ ለአብራራ የትኛውን የመጽሐፍ ቅዱስ ክፍል ነው የከፈትከው አባቴ አይሰማም በቃ እኔ ላብራራ አይደል አዎ አልኩ አይደል አዎ ብያለሁ አይደል የትኛውን ነው ስማኝ አማርኛ ስማ ማርያም ለኃጢአተኞች መድኃኒት ናት ብለህ ጠየቀኝ አይደል አዎ አማርኛ ስማ እንጂ አዎ አልኩ አዎ ከዚህ በኋላ አንተ ደቂቃ ትሰጠኝና አብራራ በለኝና ላብራራ ማስረጃ አልኩ አይደል አብራራ ማስረጃ ልክ ነህ ማስረጃ ስትለኝ ማስረጃዬን ላቅርብ ዝም በል ሚውት አድርግ ማስረጃ ኬት ይከፍት እኔ ልከተል ብቻ ነው ይሄው እሺ ሚውት አድርግ አንተ የትኛውን ነው የትኛው የመጽሐፍ ቅዱስ ክፍል ነው ይሄው ላወራ አይደል እኔ እኮ ላወራ አይደል አንተ አሁን ዝም በል ክፍል ነው የጠቀስከው ብራዘርዬ what's wrong with you ሃይ የትኛው እያሳየሁ እኮ ነው እስኪ አሳድገኝ እኔ እንዲታይ እሺ አሳድገኝ እኔን አንድ እዚህ አሳድገኝ እኔን እሺ አሳድገኝ እኔን ልታይ ያሳድግ እግዚአብሔር ነው ያሳድገም እኔ አላሳድግም ያሳድግ እግዚአብሔር ብቻ ለፍልፈስ
ብቻ ለዚህ በኋላ ለፍልፍ ብቻ ለፍልፍ ከየትኛው የመጽሐፍ ቅዱስ ክፍል ልክፈት? ማስረጃን ከየትኛው የመጽሐፍ ቅዱስ ክፍል ነው ብራዘርዬ? ከየትኛው የመጽሐፍ ቅዱስ ክፍል ነው የጠቀስከው? ማስረጃን አለቀ። ከየትኛው ከየትኛው የመጽሐፍ ቅዱስ ክፍል ነው የጠቀስከው? ማስረጃን ከቁርአን ጠቅሰስ በምን አውቅና እኔ ጋር መጽሐፍ ቅዱስ አለ። ሁለታችንም እንከፍታለን የእግዚአብሔርን ቃል አለቀ። አይዞህ ድል በድል ድል በድልዬ አንተ መዶሻ እንደማንሳት ቀሎ ነው አለ። እንደዛ የሚቀል መስሏል። ድል በድል አይዞህ። እኔ አልኩ በአንድ በጴንጤ ፊት ሊቀ ሊቃውንቱን አምጥተህ ብታቆም ዛሬ በጌታም ነው የዳነው ጴንጤ። አረ በስመ አብ ጨርሰሃል ወይ? ጨርሰሃል? ሁለተኛ ነው አሁን ሚውት ማድረግ ነው። ጨርሰሃል? ማስረጃ ነው ችግር የለም። እሺ ሚውት አድርግ። ሚውት አድርግሽ። ሚውት አድርግ። ሚውት ክፍሉን ንገረኝ። ሚውት አድርግ። እሺ አልጨረስክም? ጨርሰው። ክፍሉን የመጽሐፍ ቅዱስ ክፍሉን ንገረኝ። ማስረጃ ያመጣውን ማርያም ያጥኝ መላእክት እንደሆነች መጽሐፉ የነገረህን ማስረጃ አምጣ። ማስረጃ ጴንጤዎች፣ ክርስቲያኖች እንኳን ደስ አላችሁ። በቃ እናንተ በክርስቶስ ናችሁ። ለምትጠየቁት ጥያቄ ሁሉ ከመጽሐፍ ቅዱስ ማስረጃ ክፍሉን ጠቅሳችሁ ትመልሳላችሁ። መድኃኒታችንን እናውቀዋለን። እኛ መድኃኒታችንን መጽሐፍ ቅዱስ የነገረንን መድኃኒታችንን እናውቃለን። የኃጢአተኞች መድኃኒት ማን እንደሆነ እግዚአብሔር አብ ልጁን እንደላከ ከመጽሐፍ ቅዱስ ማስረጃ ያመጣን በደንብ አድርገን እናሳያለን። አይ ጴንጤ ደስ ሲል እሺ፣ ድል በድል በቃ ከብዶ ጨርሰሃል። ልቀጥል። ጨርሰሃል። አሁንም ለሶስተኛ ጊዜ ነው ሚውት ማድረግልህ። ልቀጥል ወይ? እሺ ልቀጥል። እሺ ሚውት አድርግ። እሺ ቪዲዮ ላብራ። እሺ ወደዚህ ልግባ። ልጀምራ። አዲስ ኪዳን ማቴዎስ ወንጌል ልግባና ምዕራፍ 16 ሰዎች የሰዎችን ኃጢአት ይቅር እንደሚሉ ላሳይ። ከዛ በኋላ እመቤታችን በሚለው ጉዳይ ላይ ደግሞ አብራራለሁ ማለት ነው። ስለ ኃጢአተኞች የኃጢአታቸው መድኃኒት ስለሚያገኙበት ጉዳይ ይቅር ስለበላል ያነሱት ብራዘርዬ፣ ጥያቄው እናንተ ራሱ አልተገናኛችሁም። አባቴ ማቴዎስ ወንጌል ስንት ነው ያልከኝ? አሁን አልጨረስክም? አልጨረስክም? ላድርግ? ስንት ነው ያልከኝ? ሚውት ላድርግ ወይ? ሚውት ላድርግ ወይ? ሚውት ላድርግ አይደለም፣ ሚውት ላድርግ ወይ? የማቴዎስ ወንጌል ስንት ነው ያልከኝ? ሚውት ላድርግ? ሚውት ላድርግ? ሚውት ላድርግ ወይ? አልጨረስክም? ሚውት ላድርግ? ማቴዎስ ወንጌል ስንት ነው ያልከው ብራዘርዬ? የማቴዎስ ወንጌል ስንት ነው ያልከው? ማነው መምህር ድል በድልዬ? ድል በድል አልጨረስክም? አሁን እኮ ማቴዎስ ስንት ነው ያልከው? በል ብቻህን እንግዲህ አውራ። ማቴዎስ ስንት ነው ያልከው? ብራዘር ደና ስንት ነው ያልከው? ደና ስንት ነው ያልከው? ብቻህን አውራ። ብቻህን አውራ። ላውራ። አሁንም ሚውት ታደርጋለህ? ሚውት ታደርጋለህ? ላውራ እኮ አውራ እኮ አልኩ። ማውራት ማን ከለከለ? አሁንም እያወራ እኮ ነው። ማቴዎስ ስንት ነው ያልከው? እንዴ ሚውት አድርግና ላውራ እንጂ እኔ አንተ ብቻህን ብታወራ እኮ ነው። ማቴዎስ ስንት ነው ያልከው ብራዘርዬ? ማቴዎስ ስንት ነው ያልከው? ድል በድልዬ